ምንድነው? ምን ፈልጋችሁ ነው ከፊትም ከኋላ መንገድ ይዘጋችሁብኝ? ማለት ናታን ልብስ ቀይሮ መሆኑ ነው? በላት ቀልድ ደውልለት። ወንድሞች ይቅርታ፣ ስለምን እያወራችሁ እንደሆነ እየገባኝ አይደለም። ግራ እያጋባችሁ ነው። ደውልና ቶሎ ጥራው፣ አለበለዚያ እሱ ጣፈንታ አንተ ላይ ነው የሚደርሰው። ምን? ቆይ እያስፈራራችሁ ነው እንዴ? እያስፈራራን አይደለም፣ ራስህን ነጻ እንድታወጣ እየነገረ ነው። ይህንን ቀን በጉጉት እንጠብቀው ነበር። ስለዚህ በቀላሉ ይለቀኛል ብለህ እንዳታስብ። አሁን ደውለት። እኔ ምንም እንደማላቅ እየነገርኳችሁ ነው። ምንም የማያውቅን ሰው ይዞ ማሰቃየት የሚያስደስታችሁ ከሆነ ደግሞ አድርጉት። እኔ ግን የማውቀው ነገር የለም። አይ እንደዛ አይመስለኝም። በልቶሎ ጥሩን ዜና ንገረኝ። እንዴት ነው ያዛችሁት? አይ አለቃ፣ እኛ በደንብ ተካትለን ይዘነው ነበር፣ ግን አጠገቡ ስንደርስ ሌላ ሰው ነው። ምን ማለት ነው ሌላ ሰው ነበር ማለት? ቆይ በእግር ነው እንዴ ተከተላችሁት? መኪና ትይዙ ነበር እንዴ? አለቃ፣ እኛም እንዲህ ይሆናል ብሎ አልጠበቅንም ነበር። ቆይ እርግጠኛ ናችሁ መጀመሪያ ያያችሁት ናታንን ነበር? ታሪኩ በደንብ ስማኝ። ናታን ከዛሬ ማታ ማለፍ የለበትም። አንዴ ባይናችሁ ካያችሁት ካላችሁበት አካባቢ ብዙም አይርቅም። ከገባበት ገብታችሁ አንጠልጥላችሁ አምጡልኝ። የኔ ናታን አንሳው፣ የኔ ናታን። አንሳው እባክህ፣ የኔ ናታን አንሳው እባክህ። ምን? ናታን እናያችሁት? አሁኑኑ ያዙት፣ ከእጃችሁ እንዳያመልጥ። ያው ለመያዝ ማይመቻችሁ ከሆነ ግን እዛው ባለበት ተኩሳችሁ ድፉት። ደጋግመሽ ናታን ጋር እየደወልሽ ነበር ማለት? መቼ? ስሚኝ የኔ ንግስት፣ የናታንን ስልክ ከጠለፍኩት ቆየ። ይገርምሻል፣ የሚደወልለት ቁጥር ሁሉ ወደ እኔ ነው የሚጠራው። ምን ነው አዲሱን ቁጥር አታውቂውም ነበር? በእሱ ብትደውይለት አሪፍ ነበር። ለማንኛውም ናታን ከዛሬ ምሽት አያልፍ። ያኔ አንቺም አርፈሽ ትቀመጫለሽ። ሰማኛለህ? እገልሃለሁ፣ ያፌት እገልሃለሁ። ናታን ምንም አታደርገው። ያፌት ነገር ያለው እባክሽ፣ እባክሽ ረቢ፣ እባክሽ አርፈሽ ቁጭ በይ እያልኩሽ ነው። እገልሃለሁ፣ ያፌት እገልሃለሁ።
የኔ ጨርቃ እባክሽ አንሺው፣ እባክሽ አንሺው፣ 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 አንሺው። እባክሽ የኔ ጨረቃ አንሺው። ምን ሆነሽ ነው ደጋግመሽ የደወልሽው? ወይኔ የኔ ጨረቃ እባክሽ አንሺው። እንዴት አመሸሽ? ደህና ነኝ። ደግሞ ምንድን ነው በልሽ ያልሽው? ያው እንደተለመደው ነው። በር ተንኳኳና ሄጄ ስከፍት ማንም የለም። ይሄንን አስቀምጠውት ሄደዋል። ምን? ቆይ ምን ማለት ነው? እስኪ ለኔ ስጪኝ። ሲጀመርም የመጣሁት ላንቺ ልሰጥሽ ነው። እላው ላይ ለአቶ ናታንና ለወይዘሮ ቤዛ ይላል። እንዴ እላዩ ላይ ወይዘሮ ቤዛ ይላል? አዎ ቤዝ። ስለዚህ መክፈት ይቻላል ማለት ነው። ክፈችው። አይ የናታን ስም ካለበትም እሱ ሲመጣ ነው የምንከፍተው። ለማንኛውም አምጪው እዚህ ይቀመጥ። ውይ አሁን ምን ችግር አለ? ከፍተን ውስጥ ምን እንዳለ ብናይ። ከዛ ወንድሜም ሲመጣ ማየት ይችላል። አይ አይሆንም አልኩሽ፣ አይሆንም እንግዲህ። እሺ በቃ ተይው። ቆይ ግን ዛሬ ቀን ሙሉ የት ነበርሽ? ማለቴ ቤት ውስጥ አላየሁሽም። የሆነ የማደርገው ነገር ነበር። እንዴ ሄዋን ቤዝ፣ ቆይቺ ልጅ ግን የት ነው ያለችው? ማለቴ ካየኋት በጣም ቆየው። ደግሞም ባለፈው የፍራታ ጋር ሄጄ ፎቶን አይቼ ጠይቂያት ነበረ። ቆይ እኔ የምልሽ ተጣልታችኋል እንዴ? ኤፍራታ ማለት እንዴ? ቆይ ኤፍራታ ጋር የሔዋን ፎቶ ምን ያደርጋል? እንዴት ነው እየተሻለሽ ነው? ደህና ነኝ፣ ምንም አልል። እሺ እንዴ ይሄ ፎቶ አንቺ መስሎኝ ነበረ። ቆይ የሔዋን ፎቶ አንቺ ጋር ምን ያደርጋል? አዎ ያው የሔዋን ፎቶ ነው። እሱንማ ያየሁት እኮ ነው። ግን ቆይ ልጅቷ የቤዝ ጓደኛ አይደለች እንዴ? ፎቶ እዚህ ምን ያደርጋል? አዎ በቃ ትንሽ እያመመኝ፣ ቶሎ ደርሰን እንመለስ። አያየፉ፣ ስለዚህ ነገር በደንብ ልታብራሪልኝ ይገባል። ቆይ አሁንም ድረስ ከኔ የምትደብቂው ነገር አለ እንዴ? ደግሞ አንድ ነገር ከያሽ በቃ አትለቂም አይደል? በቃ እሺ እነግርሻለሁ፣ ግን ስለዚህ ነገር ማንም ምንም ማወቅ የለበትም። ኡፍ ቆይ ለማን ምን ልል እችላለሁ? በይ ንገሪኝ። ሔዋን የቤዝ ጓደኛ ብቻ አይደለችም፣ ፖሊስም ናት። ምን? እፉ ስለማን እያወራሽ ነው ያለሽው? እየቀለድኩ አይደለም እንዴ። ቆይ ማለት በጣም ግራ የሚያጋባ ነገር እኮ ነው። ቆይ እንዴት ማለቴ? በጣም ግራ ያጋባል። ልጅቷ የቤዝ ጓደኛ ነች አይደለ? በዛ ላይ ደግሞ በጣም ትንሽ እኮ ናት። እንዴት ነው ፖሊስ ልትሆን የምትችለው? እሱን እሷ ናት የምታውቀው፣ ግን ያው ፖሊስ ናት። ደግሞ አሁን ላይ ያፌት ያገታት ይመስለኛል። ያው በመንገዱ መግባቷን ካወቀ ማለት ነው። ደግሞ የመጨረሻ ቀን ያየኋት የሰርጉ ቀን ነበር። አሬ በጣም ለማመን የሚከብድ ነገር ነው። እንደዛ ነው። ቆይ ንገሪኝ፣ የሔዋን ፎቶ ኤፍራታ ጋር ምን ያደርጋል? ቆይ ኤፍራታ ስለ ሔዋን የምታውቀው ነገር አለ? አዎ ሔዋን ፖሊስ እንደሆነች ኤፍራታም ታውቃለች። ምንድን ነው ያልሽው? ፖሊስ ነው ያልሽው? ማለት አንቺ አታውቂም እንዴ? ማለቴ ኤፍራታ ካወቀች አንቺም ታውቂያለሽ ብዬ አስቤ ነበር። አሁን እኔ በጣም ግራ እየተጋባው ነው ያለሁት። አሁኑኑ እውነቱን ንገሪኝ። እያወራሽ ያለሽው ስለ ሔዋን ነው? ኡፍ ጽዮን ነገር አበላሸሽ። በቃ ቤዝ እንደነገርኩሽ ነው። ያው ኤፍራታ ታውቂያለሽ ብዬ አስቤ ነበረ። ስለዚህ ሔዋንና ኤፍራታ ከኔ በተለየ መንገድ ይተዋወቃሉ እያልሽኝ ነው? ቤዝ እባክሽ በቃ ተረጋጊ። ቆይ ምን ተፈጥሮ ነው? ማለቴ በጣም ተቀያየርሽ እኮ። በጣም ይገርማል።
ስለዚህ እኔ ብቻ ነኝ ማለት ነው ምንም ነገር የማላውቀው። ቤዝ በፈጠረሽ በቃ ተረጋጊ። ገኒ ደክሞሽ ይሆናልሽ። እራትሽን በልተሽ ትተኛለሽ። አይ ቢንዬ፣ ኧረ እንደው ልቤን ጭንቅ እያለኝ ነው። ምንድነው ምግቡን ስሰራ ጀምሮ እኮ እስካሁንም አልለቀቀኝም። ምነው ማዬ እያመመሽ ነው እንዴ? አይ ማመኑን እንኳን አላመመኝም፣ ብቻ ጥሩ ስሜት እየተሰማኝ አይደለም። አይዞሽ፣ ደክሞሽ ይሆናልሽ። እራትሽን በልተሽ ትተኛለሽ። ምንም ድካም የለም፣ ደክሞኝ አይደለም። ብቻ የሆነ ነገር አለ፣ አንድ ነገር ተፈጥሯል። ልጅ ሄደን አይደለችም እንዴ? እስኪ ስልኬን አቀብለኝ። ቆይ እንደው በሌ እንደውላት ሄሎ አለቃ። ሄሎ። እንዳልሽው እሱን መስየው ይዘውኝ ነበር። አሁን ግን አምልጬ ሌላ ቦታ ነው ያለሁት። ምንም ሳያደርጉ ለቀቁ? በጣም ጥሩ ሰዎች ናቸው። አይ ለቀውኝ እንኳን አይደለም፣ ናይፍን አይተው ወደሱ ሲሮጡ ነው እኔ በሌላ መንገድ ያመለጥኩት። ምን አልክ አንተ? ቆይ ጥለኸው እንዴት ትሮጣለህ? ወንድ አይደለም እንዴ? ይዘውት ቆይ አንድ ነገር ቢያደርጉትስ? እንዴ አረ በጣም ያስፈራል። እንከፍ አንድ ነገር ይሁን ብቻ። አሁን ከስልክ ይውጣ፣ ልደውልበት። ሄሎ፣ እንዴት ነህ? ተረፍክ አይደል? አልያዙህም? አይ አልያዙኝም። የሆነ ቅያስ ተደብቄ አምልጫቸዋል። በጣም ጥሩ። በቃ አሁን ቶሎ ብለህ ወደ ሆቴል ግባ። እህቴን አይቻት ልገባ እያሰብኩ ነበር። ያማሃል እንዴ? ቆይ ለምን አርፋ አትቀመጥም? ወደዚህ አትበል። እንደዛ ከሆነሽ በቃ አሁን እገባለሁ። ያፌት ከመቼውም ጊዜ በላይ ጥበቃዎችን አጠናክሮብሃል። በጊዜ ብትገባ ይሻላል። እሺ ዲያራ ናት። እንደገባው ደውላለሁ። በጣም ጥሩ። በቃ በጊዜ ግባና ደውልልኝ። ስለ ልጄ እናወራለን። ወንድሜ ያዕቆብ ወንድሜ ያዕቆብ ተኛኮይ ደውል ተደወለ ተነሳ ወንድሜ ያዕቆብ የሚባል የለሽ የሚባለው ወንድሜ ናኦድ ወንድሜ ናኦድ ነው።
ቆይ አንድ ጊዜ እንደ ወንድሜ ናኦድ ወንድሜ ናኦድ ተኛ ሆይ ደውል ተደወለ ተነሳ እሺ እነሳለሁ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤት እኔ የምልህ ግን ቆይ ለምንድን ነው ግን እኔን ማስለኝ? አባቴን መሳል ካቆምኩ በኋላ ለምንድን ነው ስዕል ስለክ ማታውቀው? ነይ በቃ ነይ ቶሎ ወደ ቤት እንሂድ። እያነሳችልኝ የለም። ምናልባት ስለመሸ አለመች ብሏት ነው የሚሆነው። እሺ አይ ልቤ እንደዛ አይደለም እየነገረኛለሁ። አረገን እንደ ቀና ቀናውን አስቢ እንጂ እማዬ እንደዚህ አትጨነቂ፣ ትታመሚያለሽ። ደግሞ እኮ ቴክስት አድርጌላታለሁ እንዳየሽው ቶሎ ትመልስልናለች። እሺ በቃ እናንተ ተረጋጉ። እሺ እኛ እንድንረጋጋ አንቺም ተረጋጊ። እሺ እረጋጋለሁ። ትንሽ አስቲዮሽ ነው? የሰው ልጅ እንዴት ነው በዚህ ልክ ራሱ ሊደብቅ የሚችለው? አረቢዝ በፈጣሪሽ ተረጋጊ። በቃ ቁጭ በይ። ታይጺ አንቺ ምንም የማታውቂው ነገር አለ። ለነገሩ አንቺማ ብዙ ነገር ነው የምታውቂው፣ እኔ እንጂ ማለቀው። እባክሽ ቤዝ፣ ይገባኛል እኮ ያናድዳልም ያስደነግጣልም፣ ግን ደግሞ በቃ አንቺ መረጋጋት ነው ያለብሽ። በቃ ተረጋጊና የሚሆነውን ነገር እናስብ። እንዴትም ልረጋጋ አልችልም። ምንድን ነው? ስማኝ አቤል፣ ሁሉም ሴቶች ወደ ክለብ የሚገቡት በጠዋት ነው። የሚወጡበት ሰዓት ግን አልታወቀም። ስማ፣ ይህንን ለእኔ አትንገሪ። እስከ መጨረሻው በደንብ አጣራና መናገር ያለብህን ብቻ ለእኔ ንገሪ። እኮ ይህንን እኮ ነው በደንብ አጣርቼ ነው የምነግርህ። ማለቴ ሴቶቹን ወደኛ ለመውሰድ የሚወጡበትን ሰዓት ማወቅ አለብን። ለዛ ደግሞ አንተም ማናገር ነበረብኝ። እሺ፣ እንደዛ ከሆነ ነገር እናወራለን። ደግሞ ቤት ከገባሁ በኋላ እንዳትደውልኝ አላልኩም? እንዳትደግሙሽ። እሺ በቃ አይደገም። እነዚህ ቆሻሾች ቲቪውን ደግሞ አነሱት። አሁንም አታናግሪኝም? ምንም የማናግርሽ ነገር የለኝም።
የኔ ልጅ ጠጥተሻል እንዴ? አዎ ጠጥቻለሁ። እኔም ወንድሜም ጠጥተናል። ምን ልታደርጊን? ጨለማ ክፍል ልታስገቢን ነው ወይንስ? እንዴት እንደዛ ታያለሽ የኔ ልጅ? ታውቂያለሽ፣ ከዚህ በፊት ወንድሜን ጨለማ ክፍል ስታስገቢው ጥፋት አጥፍቶ ምናምን ነበር የሚመስለኝ። ትዝ ይልሻል? አሁን ግን ሳስበው እንደዛ አይመስለኝም። በያ እኔንም እንደዛ አድርጊኛ። ምንድን ነው የምትቀባጥሪው? ቆይ ወንድምሽ ስለኔ ምን ብሎ ነው የነገረሽ? ወንድሜ ምንም ነገር አላለኝም ነው ወይንስ እኔ እንዳላቀው የምትፈልጊው ነገር አለ? በቃ ጠጥተሻል፣ ሂጂ ወደ ውስጥ ግቢ። መጀመሪያም እኮ የገባው ነበር፣ አንቺ ነሽ ያስቆምሽ። ወይኔ ትዝታ። አባቴ አንተን ደጋግሞ የማየት አቅሙ ሲኖረኝ ያኔ ስዕልን እሰቅለዋለሁ። አባቴ በጣም ናፈቅኝ። በጣም እህቴ ምን እንደሆነች አላውቅም። በጣም አዝናለች። ለእኔም ልትነግረኝ ፈቃደኛ አይደለችም። ታውቃት የለ በጣም ግትር ልጅ ናት። ኤፍራታ ደህና አይደለችም። ምንድን ነው ቢኒ? ምንድን ነው የተፈጠረው? ምንድን ነው የሆነችው? ኤፍራታ ምንድን ነው የሆነው? ኤፍራታና ያፌት የያዙት መኪና ተገለበጠ የሚል ዜና አየሁኝ። አይ እንደሱ አይደለም። እርግጠኛ ነህ ቢኒ? ማለቴ አሁን ላይ በጣም ብዙ የውሸት መረጃዎች አሉና እባክህን እንደዛ ሊሆን ይችላል። እባክህን እርግጠኛ ነህ? እርግጠኛ ነኝ ጽ እርግጠኛ ነኝ። የሚወራው ሁሉ ስለ ያፌት ዜና ነው። አይ እንደዛ ሊሆን አይችልም። እንደዛ አይሆንም። እባክህን ቢኒ። እሺ አሁን የት ናቸው? የት ሆስፒታል ናቸው ያሉት? ከገቡበት ሆስፒታል ብዙም ሳይቆዩ የግል ዶክተራቸውን ይዘው እንደወጡ ነው የሚወራው። የት ሊሆኑ ይችላሉ? ቤት ሊሆኑ ነው የሚችሉት። በቃ ለወንድሜ ልንገረው። ለወንድሜ መንገር አለብን። አያያይ እንደዛ እንዳታረጊ። ገነትና ናታን በፍጹም መስማት የለባቸው። መጀመሪያ ራሳችንን የት እንዳሉ እናጣር። ባይሆን ለቤዝ ነገር ቤዝ። እሺ ልንገራትና ወጥ ተጠብቀን በቃ እኛ ምን መጣለን። መጣው ቢሞቱልሽ ደስታሽ ነው አይደለ? ቱ የማትረው እሺ። ወይ ማይ የሆነ ያልወጣልሽማ የስራ ፍቅር አለሻ።
እኛ ራሱ እኮ እንዳንቺ መጠንከር አንችልም። አየኔ ልጅ እናንተ በየትኛው ጥንካሬያችሁ? በእኛ ጊዜ እኮ በደግ ጊዜ በላነው ጠቅሞናል። ወተቱ፣ እርጎ፣ አይቡ፣ ቂቤው ስንቱን ነገር እኮ ነው ትኩስ ትኩስን ይበላ ነው። ያው ልጆች ምን በማይረባ ጊዜ ተወልዳችሁ። ስለዚህ እንዳንቺ ለመጠንከር በእናንተ ጊዜ መወለድ ነበረብኝ ማለት ነው። አየኔ ልጅ አንተ እኮ ጠንካራ ነህ። በአሁኑ ሰዓት ማን አለ እንዳንተ እናቱን የሚያግዝ? አይ እማዬ፣ እኔ እኮ አንቺን በጣም ስለምወድሽ እኮ ነው። ለእኔ እስቲ እንደዚህ የደከምሽ እኔ ቁጭ ብዬ ማየት አልፈለግም። በቃ ለዚህ ነው። የኔ ቅመም እስቲ ናልሳምክ ናልኝ እስቲ። ወይ የኔ ቅመም መልሼ ልዋጥህና ሁለት አድርጌ ላውጣክ እንዴ? እንደው አንጀቴን በላኸኝ እኮ እንዴ። እህቴስ ሁለትማ ሁለት እኮ ነው። እሱ ማለት ነው። እኔ የምልህ ኢፉዬ እስካሁን አልደወለችም እንዴ? አዎ አልደወለችም። ቤዚ ቆይ ዛሬ አታውሪኝም እንዴ? ምንድን ነው የተፈጠረው? በጣም ነው የከፋኝ። የእውነት በጣም ነው የከፋኝ። እንዴ ቤዚ ምን ነው የተፈጠረ ነገር አለ እንዴ? ስንፈልጋት የነበረችው ልጅ ጓደኛ ያልኩ ሄዋን እሷ ምን ሆነች? የሆነችው ነገር አለ እንዴ? አይ እንደዛ አይደለም። እኔ ብቻ ነበርኩኝ ለሷ ጓደኛ የነበርኩት። እሷ ግን ጭራሽ የማላቃት ድብቅ ሰው ነች። ምንም እየገባኝ አይደለም ቤዚ። ሄዋን ማለት ፖሊስ ነች። ከሱ በላይ ደግሞ ምን እንደሚያስገርመኝ ታውቃለህ? እኔ ሳላውቅ ከኔ ቀድማ ኤፍራታ ነች የምታውቀው። እንዴ ፖሊስ መሆኗን ለምን መደበቅ አስፈለገ? ጥሩ ነገር አይደለ እንዴ? እኔ ምን አውቃለሁ ብለክ ነው? ሁሉም ነገር ግራ ያጋባል። ማንን ማመን እንዳለብኝ እንኳን አላውቅም። እሺ በቃ ተረጋጊ፣ ቀስ ብለን እናጣራለን። አንተስ ማን እንደሆንክ ምንና ከጀርባክ ደግሞ ምን እንዳለ እንኳን በምን አውቃለሁ? ተይ ቤዚዬ፣ የማይሆን ነገር አታውሪ። እኔን ታስከፊኛለሽ። እውነቴን ነው። ማንና ምን እንደሆንክ እንኳን አላውቅም። እኔ ሳስበው የሚሻለኝ ብቸኝነቴን ነው። በዚህ ሰዓት ማንም ሰው አያስፈልገኝም። ሁሉም ሰው አስመሳይ ነው። ተይ ቤዚዬ፣ እንደዚህ አትበይ እያልኩሽ እኮ ነው። እባክሽ ረፊ። እንደውም ሳስበው ማንም ሰው አያስፈልገኝም። ካንተ ጋርም ከዚህ በኋላ አልገናኝም። በቃቸው። ቆይ ቤዚዬ፣ እያደረግሽ ያለሽውን ነገር አስበሽበታል? አዎ፣ አሁን በደንብ አስቤበት ነው። ይልቅ አሁን ልቀቀኝ፣ ልሂድበት። ይገባኛል። በጣም ስለተናደድሽ ነው። ለምን ትንሽ ተረጋግተሽ አናወራም? ለምን ሰው ባጠፋው እኔን ትጣይኛለሽ? እኔ ባጠፋው ጥፋት ብትጣይኝ አይሻልም? እኔ አንተን እየተጣላሁ አይደለም። በቃ ከነገሮች እየሸሸው ነው ያለሁት። ይልቅ አሁን ልቀቀኝ፣ ልሂድበት። እንዴ ማን ነው ሁሉ ሰዓት የደወለው? ሄሎ ፂ፣ ምን ሆነሽ ነው ይሄ ሁሉ ጊዜ ደወልሽው? ቤት የት ነሽ? እንዴ ፂ፣ ምንድነው? ስፖርት የምሰራበት ቦታ ነኝ። ኤፍራታ የመኪና አደጋ ደረሰባት። ምን? ከሆስፒታል ወጣለች ተብለን ምናልባት ቤት ከሆነች ብለን ወደዛ እየሄድን ነው። እባክሽ አንቺም ቶሎ ወደዛ ነይ።
እቺ ለካፌ ደግሞ በጠዋቱ ምን ልትለኝ ነው? ሄሎ ምን ፈለግሽ? ደግሞ ምን ልትይ ነው? አንቺ ምን አለብሽ? እኛ እዚህ እንከራተታለን፣ አንቺ የኔ ቁጭ ብለሽ ቁርስሽን እየበላሽ ይሆናል። ማን ያውቃል? ኧረ አፈርብኝ። ቁርስ ምን እንደበላው ልትጠይቂኝ ነው የደወልሽው? ቢሆን ደስ ይለኝ ነበር፣ ግን ነገሩ እንደዛ አይደለም። ወይዘሮ ገነት አንቺ አንድ ቀን አመስግነሽኝ አታውቂም። መርዶ በመጣ ቁጥር መጀመሪያ የምነግርሽን የነበረው አንቺ ግን ምስጋና የሚባል ነገር የለሽም። ቆይ ምን ልትይ ነው የደወልሽው?